አሰላሙ አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሱመያ ኢቲዩን ሰብስክራይብ ላይክ ሼር አድርጉ። ሰብስክራይብ እያረጋችሁ አይደለም ለምን ሸርቱ ማለት ነው። በቅድሚያ እንግዲህ የታዘብነውን ዘገብ እናረጋችኋለን ማለት ነው። እንግዲህ የዛሬ 9 ወር ኦር 10 ወር ታውቃላችሁ ፍቅር ልጅ አላት ብለን እያወራን ነበር። በደንብ አድርጋችሁ አዳምጡኝ። ገባችሁ? ከዛ በኋላ እኛ እየተንጫጫን ምን ሆነ መሰላችሁ? ጀለሲት ሩታ የምትባለው ማለት ነው ያንን አይዲያ ክሬት አርጋ ይዛ መጣች። እርጉዝ ነኝ አለች። ያረገዘችው ምንድነው? ሰው ሳይሆን ጨርቅ ነው። ጨርቅ ገባችሁ? ጨርቅ አርግዛ መጣችና ሆድሽ ጨመረ ሆድሽ ቀነሰ ሲባል በየቀኑ ጨርቁን እየጨመረሽና እየቀነሰሽ 9 ወር ሰራችላችሁ። ከዛም ሆነ በጎቹ ደግሞ እውነት መስሏቸው ልብስነሽ ገንዘብነሽ ብርነሽ እኔ ከየትኛው ፕላኔት እንደመጡት አላቅም ላኩ። በጎቹ ማለት ነው ለናቲቱ ለህቲቱ ለአባቷ ለምኗ ያላኩት የለም። በጎቹ ቤተሰብ የላቸውም። ወፍ ዘራሽ ናቸው። ገባችሁ? ከዛ በኋላ ብርቄ ምን አረገች? አረገዝኩ አለች። ምን አልኩ አለች። እኔ ከብር እኔ አንዳንዴ በጣም ነው የምታስቀኝ። እንትኑን ይሄ ምንድነው ጨርቁን እየቀነሰች እየጨመረች መጣች። በደንብ አድርጋችሁ አዳምጡኝ። የማን አይዲያ ነው? እኛ ነው አይዲያ ነው የሰጠናት። ለምን ፍቅር ወልዳለች አልወለደችም እየተባባልነ ስንጨቃጨቅ አይዲያውን እኛ ነው ክሬት ያደረግነው። ወላሂ ከምሬ ነው የምነግራችሁ። መጨረሻ ላይ ምን አደረገች? ደመቁ ያንን አይዲያ ይዛው መጣች። የማንን አይዲያ? የፍቅርን አይዲያ እሷ ተወነችው። አያችሁ? ሩታ አልወለደችም አላረገዘችም። ለምን? አይዲያውን የሰጠናት እኛ ራሳችን ነን። አያችሁ? አይዲያ ሰተን ራሳችን ገንዘብ የምንበላ ማለት እኛ ነን። ገባችሁ? እኛ ራሳችን አይዲያውን ሰተናት እሷ ተጫወተችው። አሁን በወለደችው ልጅ ባረገዘችው ልጅ ይባላል። ኤፍሬም አቷሽ ሩታ አላረገዘችም። በደንብ ልቦናችሁ ያውቃል። ወላ አንተ ወላ ጋሽዬ ወላ ማን ሁላችሁ ልቦናችሁ ያውቃል። ሩታ እንዳላረገዘች እንዳልወለደች በደንብ ጠንቅቃችሁ ታውቃላችሁ። ግን በዚህ ደረጃ በጣም ያስጠላል። በሁለተኛ ደረጃ ደግሞ ክሱን አንሽለት አልካት። የትኛውን ክስ? ሩታ ምን ልባላት አብርሽን የምትከሰው? ሩታ እኮ ልብ የላትም። አብርሽን የምትከስበት ፕላኑ የላትም። እንደዛ ብላ አብርሽን ከከሰሰች እኛ ደግሞ የመዳም ቅመሞችን አጭበርብራ የበላሻቸውን ሸክፈን አምጥተን በቅን ልቦች ትከሰሳለች። ገባ? ይሁን እኔ በጣም ነው ያስጠላኸኝ ኤፍሬም። ገባ? በጣም አስመሳይ ነህ። በደንብ ጠንቅቀህ እያወቅ ውሸት እንደሆነ እሷ አብርሽ አብሯት እንዲሰራ ፈርምልኝ ብለዋለሽ። እሷ አልፈርምም ብሏል። አለቀ ደቀቀ። ለምንድን ነው እናንተ የምታስመስሉት? ለምን? ይህን አይዲያና አጀንዳ እኮ እኛ ራሳችን እኮ ነው የሰጠናቸው። እኛ ራሳችን እኛ ሰጥተነው እሷ ዶላር ዘረዘረችበት የውሸት አይዲያ። ገባችሁ? እኔ በጣም ነው የገረመኝ። እኔ እኮ ቅድም ቁጭ ብዬ ደፍተሬን ገለጥኩ። የትኛውን ደፍተር? ጭንቅላቴን ወደ ኋላ ስመልሰው ከ10 ወር በፊት ምን ነበር ብዬ ሳስበው ሩታ የምትተውነው ትወና አሁን መጣልኝ። አያችሁ? እኛ ራሳችን አይዲያና አጀንዳ የምንሰጣቸው እኛ ራሳችን ናቸው። በዚሁ አጋጣሚ ልንገራችሁ፣ እናንተ ገንዘባችሁን ለተበላችሁ እኛ አይመለከተንም። ግን የሚያናድደው ምን እንደሆነ ታውቃላችሁ? ነገ ወዲያ አገር ቤት ሂዳችሁ ለማኝና ደንቆሮ ስለምትሆኑ ነው እኛ እየተከራከርን ያለው። ለምን ዛሬ ጉልበታችሁ ማልቅ ይመስላችኋል? ለሩታ ትገብራላችሁ፣ ምን ትላላችሁ? መጨረሻስ ምን ትሆናላችሁ? እናንተ የምትበሉት አታችሁ ኦር እንደገና ወደ ልመና ትመጣላችሁ። የት ልመና? የፈረደበት ቲክቶክ። አያችሁ? እኛ የምንቃወመው ያነነው እንጂ ሲጀመር ሩታ ለምን ቅርጥፍ አርጋ ትበላችሁ? አይመለከተንም። ገባችሁ? ዙሮ ግን ልመና የምትመጡት እኛን ኢትዮጵያዊ ብላችሁ ነው የምትመጡት። ኢትዮጵያዊ አድኑን፣ ኢትዮጵያዊ እንደዚህ በሉን ብላችሁ ስለምትሉ ለዛ ነው እኛ ሩታን የምንቀጠቅጣት ማለት ነው። በሁለተኛ ደረጃ ደግሞ አሁን ያመጣችሁ እንትን አይዲያ የልጅ ነገር የማን ነው? የፍቅር
የፍቅር ላይፍ ነው እሷ እየተጫወተችው ያለ ለፍቅር ይውላችሁ አንድ ነገር ልንገራችሁ ፍቅርን እንድትወድቅ ፍቅር ሶሻል ሚዲያ እንድትጠፋ ፍቅር ብዙ እቺ ሩታ የምትባለው አያ ያላረገችው ነገር የለም ፍቅር ግን እኔ በጣም ነው ማደንቃት ለምን እንደሆነ ታውቃላችሁ ያንን ሁሉ ነገር ተቋቁማ አሁን መታ ፊት ለፊታቸው እየሰራች ነው ለዛውም ካንዳይሉት 3 ቻናል አላት ሁለቱን ሽጣዋለሽ አንዱ አለ የፍቅር ቻናል ማለት ነው አያችሁ እሷ ምንም ችግር የለውም ኦዲየንስ አላት በጓ ግን አሁን ወይ ያለሽ ነው ደመቁ ማለት ነው ደመቁ ይሄ ሁሉ ሴራና ስራ የማን ነው እና ስራና ሴራ የማን ይመስላችኋል አጀንዳውን የሰጠናት እኛ ራሳችን ግን ፍቅርዬ የኔ ማር ምንም አትስሚያቸው እኛ ከጎንሽ ነን እቺ ደመቁ የምትባል ደንቆሮ ቀጥቅጠን አሸማቀን ሶሻል ሚዲያ ላይ እናጠፋታለን ጠብቂ የሶሻል ሚዲያ ሰው አይጥመድሽ እኛ ደግሞ ሩታን ቅጥቅጥ አርገን እናጠፋታለን በእርግጠኝነት ለምን ካላችሁ ለሶሻል ሚዲያ ሰው አትመጥንም ማትመጥንበት ምክንያት ደግሞ ምንድነው የሰው ገንዘብ ስለምታጭበረብር የሰው ገንዘብ ስለምትበላ የደካማ ገንዘብ እነዚህ የበጎቹን ሙልጭ አርጋ ስለምትቀረጥፍ እኛ እንቀጠቅጣታለን ማንን ደመቁ ወልዳለች አልወለደችም አስወርዳለች ኦፍ ኮርስ 3 አስወርዳለች ከዛም ሊቀጥልም ይችላል አስወርዳለች ደመቁ አለቀ ደቀቀ እውነቱን እንቅጭን እያመጣን እናሰጣለን በሁለተኛ ደረጃ ደግሞ አሁን ምን አሰበሽ መሰላችሁ ጋሽዬን እምቢ ሲላት አሁን ወደ አብርሽ እናት ልመና ልትሄድ ነው ለምንድነው ልመና የምትሄደው አስታርቂ ብላ ማለት ነው ገባችሁ ለምንድነው የምትታረቀው ኦር እንትኑን እንዲያድስላት ነው ኮንትራቱ እንዲያስድስላት አብርሽ ደግሞ አይፈልግም አለቀ ደቀቀ እንጂ ሩታ አላረገዘችም አልወለደችም እውነቱ ሲነገራችሁ ይሄ ነው በሁለተኛ ደረጃ ደግሞ እናንተ ደንቆሮች ማለት ነው ገንዘብ የምታዋጡ ሞኞች ነገ ወዲያ ኢትዮጵያ ሄዳችሁ ለማኝ ነው የምትሆኑት እመኑኝ ገባችሁ እሷ ቤቷን እየገዛሽ ህይወቷን እየቀየረሽ ምን እያልሽ እናንተ ግን ለማኝ ነው የምትሆኑት ስንት አሉ እኮ የመዳም ቅመም ኢትዮጵያ ሄደው እኮ አሟቸው አንድ ብር ያልተሰጠዋሉ ገባችሁ ሰው ያለው ነው ሶሻል ሚዲያ ላይ መጥቶ የሚረዳው ሰው የሌለው ሰው አይረዳም ስለዚህ እናንተ እስከመቼ በግ እንደምትሆኑ አላቅም ተረዳችሁ አይደለ በሁለተኛ ደረጃ ደግሞ ፈጣሪ እናንተ ለሰው ጉድጓድ ስትቆፍሩ መልሳችሁ እናንተ ነው የምትገቡባት አሁን እሷ ሩታ ተብየዋ ደመቁ እሷ ለማን ጉድጓድ ጫርሽ ለፍቅር ፈጣሪ ደግሞ ምን አረገ ለሷ ልክ በ2 አመት ቢሆንም መታማን ገባችበት ደመቁ ገባችበት ለምን ሩታን እሱ ፍቅርን ሶሻል ሚዲያ ላይ ለማጥፋት ምናምን ይዛኔ በውሸት ብዙ ነገር ተሰርቷል ሴራና ስራ አለ ታውቃላችሁ አሁን ደግሞ እሷ የመጣሽ ስትበልጣት ምን አረገች እንደገና አብርሽን ሙጥኝ አለቅማለች ያን ነው ገባችሁ በሶስተኛ ደረጃ ደግሞ ሩታ አልወለደችም የማን ላይፍ ነው እየተተወነ ያለው የፍቅር ላይፍ ተዋኛዋ ሩታ ትክክለኛ ሪል ላይፍ እየኖረች ያለችው ፍቅር ናት ፍቅር አያችሁ ዝም ብላችሁ ወደ ኋላ ተመልሳችሁ ስታዩት እውነትን ታገኙታላችሁ እውነትን ተረዳችሁ እኛ ሩታን የምንጠላት በምክንያት ነው ሩታን በጣም የምንጠላት በምክንያት ነው አሁን ለሩታም ታሽቋልጡ አላችሁ ነገ ወዲያ እውነቱ ሲገለጥላችሁ እንደኛ ሩታን ትጠሏታላችሁ ምክንያቱም የኢቲዩ ወሮ በላ ሌባ ማለት ሩታ ናት አለቀ ደቀቀ በሁለተኛ ደረጃ ደግሞ ከፍቅር መቼም ልደርስባት አትችልም ፍቅር በጣም መልካም በጣም ምርጥ ልብ ያላት በጣም ስርዓት ያላት በቃ እንዴት ብዬ ልንገራችሁ ሩታ ደግሞ አጭበርባሪ ሌባ ቀማኛ ዱርዬ ሴት አዳሪ ናት ገባችሁ ከናቷ ጀምሮ እናቷ ራሱ በቃ እንዴት እንደሆነ ታውቃላችሁ የገንዘብ ሰው ገንዘብ እንጂ ምንም ብትል ልጇ ምንም ብሰራ ምንም መስሎ ማይታያት የሩታ እናት ናት ገንዘብ ካገኘሽ እናቷንም ትሸጣለሽ እህቷንም ትሸጣለሽ ለምን እኛ ያየነው ይሄን ነው ከነሱ ላይ ገባችሁ እና በዚሁ አጋጣሚ ልንገራችሁ ውዶቼ ሩታን ለማጥፋት ግዴታ እናንተ እኛን ሰብስክራይብ ማድረግ አለባችሁ ቫይራል ሲወጣ ቲክቶክ ኢትዮያችን ምንድነው የሚሆነው እኛ በደንብ እንቀጠቅጣታለን ከዛ በኋላ አብርሽንና ሄርሜላን
ፍቅርን ወደፊት እናመጣቸዋለን። ስለዚህ እናንተ እየገባችሁ ያብርሽንና የፍቅርን እንደዚሁም ደግሞ የሄርሜላን ደጋፊ ሰብስክራይብ አድርጉ። ያቺ ሞላጫ ሌባ እመኑ ትጠፋለች። ሶሻል ሚዲያ ላይ እየቀጠቀጠን ነው ምናጠፋት። ገባችሁ? ለምን የውዴታ ግዴታ አለብን። እህቶቻችን መበላት የለባቸውም። እወዳችኋለሁ።